ጤና ይስጥልኝ ተመልካቾቻችን የዕለቱን የፎገራ ዜና እናቀርባለን። ቆቃን ከካራ ቆሬ ለማገናኘት እየተዘረጋ ባለው የአስፋልት መንገድ ላይ ለመስራት ከሻንዶንግ ወረዳ ድረስ የመጣው ወጣት ቻይናዊ ቻን ዋንግቸን ማሪቱ ከምትባል የአካባቢ መሸታ ቤት ቴክኒሽያን ጋር በያዘው ከባድ ፎንቃ ምክንያት ወደ ትውልድ አገሩ አልመለስም እንብየው ብለዋል። የቻይና መንግስት ለኢትዮጵያ የሚወክለው አምባሳደር ቺያ ኪንግሊንግ እንዳስረዱት የሩቅ ምስራቅ ኢንቨስተሮችንና ሰራተኞችን በማገልገል ስፔሻላይዝድ ያደረገችው ይቹ ማሪቱ የብዙ ቻይናዎች ሙሉ ደሞዝ ተቀባይ ለበርካታ የሥራ መቋረጥና ለቤተሰቦች መፍረስ ምክንያት ዋነኛ ተጠርጣሪ መሆኗን አምባሳደሩ ጠቅሶ የቻን ዋንግቸን ቤተሰቦች ቻይናው ለምን መደወልና ገንዘብ መላክ እንዳቆመ ለማወቅ በየቀኑ ቻይና ኤምባሲ እየደወሉ አቤቱታ ያቀረቡ መሆናቸውን ጊዮን ሆቴል ጎን ካለው ቻይና ባር ኤንድ ሬስቶራንት ውስጥ በሰጠው ፕሬስ ሪሊስ መረዳት ችለናል። አዲሱ ስራቸውን ከጀመሩ ጊዜ አንስቶ ለተወሰኑ የውጭ ሪፖርተሮች ብቻ ኢንተርቪው የሰጡት ጠቅላይ ሚኒስትራችን ኃይለማርያም ደሳለኝ ኤችዲ ባለፈው በደም ማለት ያቃታቸውን እንግሊዘኛ ሐረግ በቅርቡ ለፈረንሳይ ቻናል ቫንካንት በሰጡት ኢንተርቪው ላይ አስተካክለው ብለውታል። First trial. Now in Somalia we see hope at the end of Second trial. In Somalia now we see that there is a hope at in Somalia. Third trial. We see that there is hope and a light at the end of the tunnel. የሚያስደስተው ኤችዲ ይህንን ደካማ ክሊሼ ደግሞ ለመጠቀም የቻለበት ምክንያት ኢንተርቪው ሰጪው ባለፈው አልጀዚራ ላይ ያደናበረውን ጥያቄ መልሶ ስለጠየቀው ነው። የፖለቲካል ስፒች አናሊስታችን ጩኸት የተሰማ እንደተመለከተው ኤችዲ ከዚህ በተጨማሪ ሌሎች የተለመዱ ቃለ ንግግሮችን በደንብ አስረክቧል። rule of law, due process of law, human rights and democracy which we have signed. ይሄ የሚያሳየው ኤችዲ የሥራ ግዳጁን በደንብ እየተወጣ መሆኑንና ለኢንተርቪዎች በቂ ዝግጅት እያደረገ መሆኑን ነው። የፖለቲካል ስፒች አናሊስታችን ጩኸቴ ለኤችዲ ትንሽ የሚሰጠው ምክር ቢኖር ትርጉማቸው እንዳይጠፋ እነዚህን ቃለ ንግግሮች እያራራቀ እንዲጠቀምባቸው ብቻ ነው። የሩሜቷን ልብሶች ሳታስፈቅድ በመልበስ ዝና የወጣላት ወጣት ሜሮን ተክሌ ቅዳሜ ምሽት የሩሜቷን ቢጫ ቀሚስና ከዱባይ የተላከላትን ታኮ ጫማ አድርጋ ፒኮክ ጀርባ ስትሽከረከር በሩሜቶቿ ጓደኞች እጅ ከፍንጅ መያዟን ከፌስቡክ የተገኘ መረጃ ደርሶናል። በመረጃው መሰረት ሜሮ መጀመሪያ ላይ ምንም እንዳልሆነ ለማስመሰል ብትሞክርም የሩሜቷ ጓደኞች አውቀው ቀሚሷን ሲያደንቁላት መተባተብ እንደጀመረችና ገና ከመጀመሪያው ሜሮንን ሲስሟት የሩሜቷን ሽቶ ቻናልን ትሸት እንደነበር ከዚሁ የፌስቡክ ፖስት መረዳት ችለናል። ከውጭ ሀገር ኢንተርቪው ጋር በተያያዘ ከተለያዩ ቦታዎች ኢንፎርሜሽንን ፈልፍሎ የሚያገኘው የፎገራ ኒውስ ዲፓርትመንታችን የኢትዮጵያ ሴቶች ፌዴሬሽን ፕሬዝዳንት የፌዴሪ ፓርላማ አባልና የቀድሞ ጠቅላይ ሚኒስትር ባለቤት የሆኑት ወይዘሮ አዜብ መስፍን ከዚህ በፊት ቀርቦ የማያውቅ ለአሜሪካን ፕሬስ የሰጡት ኤክስክሉሲቭ ኢንተርቪው ስለደረሰን ለመጀመሪያ ጊዜ ለእናንተ እናቀርብላችኋለን። Madam Azeb, do you still stand with your statement about your late husband being the brokest dictator in the world? Hell no. What, he wasn't a dictator? Nah, man, we ain't broke. It's just the thing I said on ETV. So you do have money? Hell yeah, I got money. What you think? This lady got bills to pay, you know what I'm saying? I gotta get my hair done, my nails done, my swag on, my cute little dress when I go out to party with my girl Michelle, my jewelry. Who's Michelle? Say what now? You said my girl Michelle. Michelle who? Michelle Obama, fool. For the record, you're saying you're a close friend of the First Lady of the United States. Oh, for sure. Me and Michelle go way back. Way back. We tight like that. And finally, what do you say about the recent steps the Ethiopian government has been taking against corrupt government officials? You know what I say? I say, hells yeah. Throw them in jail, lock them up. What you think, you gonna take money and I don't even know about it? Shit, we don't play like that. See, you gotta pay to play. You know what I'm saying? Steal money behind my back and you got another thing coming, for real. በዚህ ጠንካራ ጸረ ሙስና ንግግር ወደ ማስታወቂያችን እንሸጋገራለን። ሁለችከቡኑ ጨዋታው እንዳይደብስ ሰው ያነቃቃሉ። ሰዓቱ ደረሰ የሴቶቹ መምጫ የሚለብሱ ቀሚስ የሚያደርጉ ጫማ። ዮ what's up ሆፔ ፖፔ ዮ ሆፔ ፖፔራሬ አይነት መሸታ ቤት የታከታችሁ እናንተ የሙዚቃ ታዳሚዎች የምስራች ምስር ብላ አይ ለኔስ ቁርጥ ብቻ
እንደኔ ኮምፒውተር የበከለው ዘፈን ለሰለቸው ክለብ ሄዶ መራገጥና መፈራገጥ ለደከማቸው ግን የማበስረው ኩሪባቸው መሸታ ቤትን ነው። አዎ በስማችን እንኮራለን። በኩሪባቸው ባህላዊ የግጥም ምት ከምርጥ አዘፋፈን ስልት ጋር ይጠብቆታል። ሻኛውን አስቆርጠው ብርሌውን ጨብጠው ካስፈለገም ውስኪውን አስወርደው በሽ በሽ ነው። የኩሪባቸው አዝማሪዎች የኑሮን ውጣ ውረድ በቀልድ በግጥምና በጣም ዜና ይተነትኑታል። አዎ በኩሪባቸው የማይወሳ አርዕስት የለም። ማስጠንቀቂያ፣ በኩሪባቸው የሚወርዱት አንዳንድ ግጥሞች ለሕፃናትና ለወግ አጥባቂ ግለሰቦች አይስማማም። ስለ ፍቅር እኔ ወድሻለሁ ምነው አንቺ አትወጂኝ ደብረኸኝ ደደፋራ አልጋው ፈርሶብኛል እባክሽ አባትዬ። ስለ ቤት ኪራይ በዚህ ያላችሁ የቤት ኪራይ ደርሷል አዋጡ እባካችሁ። ስለ ዳያስፖራ አቶ መሸፈኛ ማጣትን ጋርደው ስጋቶቻችን አረብ አገር ሄደው እናግ በማለት እንስራ ብለው ስለ ትምህርት አልኩና ሳምሮን እንደ ህንዶች ፈረስ አንደኛ ክፍል ነው እስከ ዛሬ ድረስ አንደኛ ክፍል ነው እስከ ዛሬ ድረስ። ስለ እንቅልፍ በጣም ተስገብግቦ አንዲት ቀን ብሰጠው ደረቴ ላይ ወጥቶን እንቅልፉን ለጠጠው ወይኔ ለጠጠው። ኑ እነዚህንና እነዚህን የመሳሰሉ ጨዋታዎች ይጠብቆታል። ምሽቶን ጥራዝ ነጠቅ ጃራስታ የሆፔ ፖፔ በሌለበት ፈታ ፈታ ያሉ ጨዋታዎች በሚቀርቡበት ኩሪባቸው መሸታ ቤት መጥተው ያሳልፉ። ኩሪባቸው። ስለ ኤፒሶድ 8 አስተያየት ለሰጣችሁ ሁሉ አመስግነን አሁን ደግሞ ለአንዳንዶቹ መልስ እንሰጣለን። When you guys will talk positive about development in Ethiopia ቱልቱላ ነገር ናችሁ። እንዴ ቱልቱላ አልከን? አልክም እንጂ ፉገራችን እኮ ለፖዚቲቭ ነው፣ ኔጋቲቭን አንወድም። ለምሳሌ የመንግስታችንን ኢንፍራስትራክቸርና ሄልዝ ኬር ፖሊሲን በጣም እንደግፋለን፣ እንደውም እናጨበጭባለን። አንተ የፈለከው ግን ጭብጨባ ሳይሆን እንደ ማሽቃበጥ ነገር ነው መሰለኝ። ያን ደግሞ እኛ ጋር ሳይሆን የምታገኘው የት መሰለ? ሚስጥር ነው ግን ላንተ እነግርሃለሁ። ኢቲቪ 1፣ ኢቲቪ 2፣ ኢቲቪ 3፣ አዲስ ቲቪ፣ አማራ ቲቪ፣ ቲቪ ኦሮሚያ፣ ትግራይ ቲቪ፣ ደቡብ ቲቪ ምናምን ትሄድና ስለ ልማት፣ ስለ እድገት፣ ስለ ከርከሮ ምናምን ሁላ ቋቅ እስኪ ለመከስከስ ትችላለህ። ለብዙ ሰው ገንዳ ነገር። እሺ አደራ አንተ ይሁን ቀበሌ ፊት asshole. Why won't you say that you're afraid to reveal your face because you're scared something bad might happen to you? Ooh, I'm scared. Chuate, are you scared? Ooh, I'm very scared. ማስኬን በማስመልከት ኤፒሶድ 10 ላይ ማስኬን አውልቃለሁ ብዬ ባለፈው ቃል መግባቴ ብዙ የደበራቸው ሰዎች ማስኬን እንዳታውልቅ ምናምን ብለውኛል። እነዚህን ሁለት ተቃራኒ ተግባሮች ደግሞ በአንድ ጊዜ ማድረግ አልችልም። ስለዚህ በዲሞክራሲ የምናምነው እኛ የፉገራኒሶች ውሳኔው ለእናንተ ትተንላቸዋል። ፌስቡክ ፔጃችን ላይ ወይ ማስኩ ይውለቅ ወይ አይውለቅ የሚል ሁለት ምርጫዎች ቀርበውላቸዋል። እናንተው ምረጡና ከሁለቱ ብዙ vote ያገኘው የኛ መጨረሻ ውሳኔ ይሆናል። Go rock the vote my people. አቦይ መች ፎጋሪው ግን እኔን ግርም የሚለኝ ነገር ይህ የመሃይም ሰሌዳ የህዝብ ሽንት ቤት በር መስሏችሁ ስድብ ብቻ ኮሜንት ለምታረጉ እናንተ ካንገት በላይ ቅል ራስ ለሆናችሁ ተማር ልጄ ወገን ዘመድ ሀብት የለኝም በጄ የሚለውን ዘፈን በፎጋሪ በኩል ጋብዣችኋል። የእናንተ ወንድም ትንሹ ናት። የዚህን የልዕል እናቴን ጥያቄ ማሟላት በጣም ቀላል ነው። ፌስቡክ ፔጃችን ላይ አቶ ሙሉቀን ሳህሉ የተባለው ለነገሩ ያላችሁበት የሰው ሀገር ስራ ጠፍቷል፣ አይፈረድባችሁም። ይልቁንስ ኑና በሀገራችን ላይ እንስራ፣ በማይመስል ነገር ጊዜያችሁን አታባክኑ። ስራ ፈቶች እንዴ ሙሌ፣ ስራ ፈቶችስ አይደለንም። ይኸውልህ እንደምታየን የሰው ሀገር መተን ድስት እያጠብን፣ ከዚህ በኋላ ደግሞ ሄደን በርገር ፍሊፕ እናደርጋለን። በቃ ባለችን በትርፍ ጊዜ ብቻ ነው የምንፎክረው። ኑና በሀገራችን ላይ እንስራ ብለህ ጋብዘን ነበረ። እንዴት ነው ኮኔክሽን ምናምን ነገር አለሽ እንዴ? ምክንያቱም በሀገራችን ወጣቱ ከ50% በላይ ስራ የለውም ምናምን የሚል ወሬ ሰምቼ ስለነበር ነው። ስላንተ ስራ እናወራና የፌስቡክ ፕሮፋይልሽ ላይ እንዳየነው የኢትዮ ቴሌኮም ኤዲሲ ማኔጀር ነው።
ተመችቶሻል። ይሄ መንግስት በዚህ የያዘው መስሪያ ቤት እኮ ተጠቃሚ ህዝቡ ላይ በመሰለል በአፍሪካ አንደኛ ነው። ኮኔክሽን እና ኳሊቲ ላይ ግን እንደው ዝም ነው። ሱማሌ ይበልጠናል ብቻ ነው የምልህ። ያው መገመት አይከብድም። እጪውል ከድስት አጠባ ሳላሰበው ስለ ፖለቲካ አስወራኝ። ድሮስ የዲያስፖራ ነገር Quit your surfing. Back to work, fool. Okay, boss, no problem. ምን ያወራ ነበር? ይኸውልህ ሁላችንም እዚህ ድስት እያጠብንና ታክሲ እየነዳን እንዳንተ ተክተው ስለሚሰሩት ዝም ብለን እናወራለን። ቢሳካልንማ እንዳንተ በሀገራችን ቁጭ ብለን ጁስ ምን ጠጣ ነበር ምን መርጠም። ባይ ዘ ዌይ እቺን ፎቶግራፍሽን ላይክ አድርገንልሻል። ለማንኛውም ከቢዚ ስራ ስኬጁልህ ጊዜ ወስደህ ፉገራ ላይ 22 ደቂቃ አጥፍተህ እንዲያውም ተጨማሪ አስተያየት ስለጻፍክልን እናመሰግናለን። ባትወደውም ለኛ ስራችን እንደተፈጸመ ነው የምንቆጥረው። የሰው ልጅ ከትውልድ ሀገሩ ሌላ ሀገር በዚያ ለመኖር እስከቻለ ድረስ ወደድክም ጠላህም የዳያስፖራ ፖለቲክስ የማይቀር ነገር ነው። ጩኸቴ ሲም ካርድ አጋጨም ብለዋል። ፒስ። ስለ ዳያስፖራ ፖለቲክስ ማውራቴ ካልቀረ የግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ባለፈው ኢሳት ቲቪ ላይ ቀርቦ ለውጥ ለማምጣት ኢትዮጵያ ጫካ ገብቼ እዋጋለሁ ዘራፍ ምናምን ሲል አይተነው ነበር። ወያኔን ለመጣል፣ ለማድማት፣ ለማዳከም መደረግ ያለባቸውን ነገሮች በሙሉ እናደርጋለን። ከውስጥም ከውጭ ማለት ከውስጥም ከውጭም ከዳርም ከሰማይም ከመሬትም በምንችለው ነገር ሁሉ እኔም ጫካ ነበርኩ። ጫካ መግባት አስፈላጊ ሆኖ ከተገኘ ጫካ ነበርኩ። ጫካ መግባት አስፈላጊ ሆኖ ከተገኘ ጫካ ገባለሁ። ሲኒካላት በሉኝ እንጂ እስቲ ዩቴን ሰው ይባካችሁ። አሁን የዚህ ሰውዬ ሰውነት ለጦርነት የተዘጋጀ ይመስላል። ብዙ ስራ ይቀረዋል። 1 2 3 ከምር ግን ይሄ ሰውዬ ምን ለማለት የፈለገ መሰላችሁ? እኔ ከጀርባ ሆኜ በሎጂስቲክና በአመራር ስዋጋ፣ ወጣቱ ትውልድ ደግሞ ሄዶ በህይወቱ ይዋጋል። በራሱ አባባል የተለያዩ እዛ ትግል ውስጥ ያሉ ሰዎች የተለያዩ ስራዎች ይሰራሉ። እነኛ የተለያዩ ስራዎች ምንድናቸው የሚለውን ድርጅቱ ወር ያንን ነገር የሚያስተባብረው አካል የከሌ ጥንካሬ እዚህ ጋር ነው፣ የከሌ ድክመት እዚህ ጋር ነው፣ የከሌ ይሄንን ያድርግ ብሎ የሚወስናቸው ነገሮች ናቸው። ከዛ ውጭ ግን የተመደብንበት መስራት አለብን፣ የናንተ ጥንካሬ እዚህ ጋር ነው፣ ይሄንን ነገር ስሩ የተባልነው እንሰራለን። እንደ ድርጅት እየተነጋገርን እየተወያየን እየወሰንን እንዴ አራዳ ነው። ዶክተሩ ያልገባው ግን የኢትዮጵያ ወጣት ሌላ ሰው ስልጣን ወይም ጉልበት መሞት ሰልችቷቸዋል። ይሄ ተነቅቶበታል። ይኸውልህ መንጌ ራሱ ስንቱን አፍሶና ማግዶ አሁን ዚምባብዌ ከሙጋቤ ጋር ቺል ያደርጋል። ኢህአዴግን በበኩሉ የአገሩ መሬት ለዝርዝር ውጭ ከረንሲ እንዳልፖሸረ ለአንዲት ግማሽ ቀበሌ ለማታክል መሬት በሺ የሚቆጠሩ ወንድሞቻችንን ማቀዱ። ለፖለቲከኞች መደፋትማ ባብሏቸው ያችን ወንበር ለመያዝ የማይሉት ነገር የለም። እንደው አይንና ጆሮ የሌለን ነው የሚያደርጉን። ለምሳሌ ይሄ ፉስቶ ባለፈው እንዲህ ሲል ሰምተነው ነበር። መጠንቀቅ አለብን። ተርምስ ዊ ዩዝ እኔ አሁን ስናገር ሰምታችሁ ነው። አንቀር ወያኔ አላልኩ እዚሁ ውይይት ላይ እዚሁ ውይይት ላይ የትም ወያኔ ያለ አትልም። ወያኔን ለመጣል ለማድማት አንድ ሰው መጠራት በሚፈልገው ስም ነው መጥራት ያለብን። አንዱ ነባር ወያኔ መለስ ነው ሌላ ነገር ከቀባ ነው በኋላ ምን ነው የምትነጋገረው? ከዛ ጋር ወያኔን የሞገቱበት ጊዜ ነበር። ሰይጣን ነው ካልከው በኋላ ምን አድርገው ነው ሰይጣን ጋር የምታምናቸው ሰዎች አሉ። ጀስት ሲምፕሊ ተራ ወሮበሎች ናቸውና ከነኚህ ጋር ምንም የሚደረግ እንትን የለም። አይ ቲንክ ተወሰነ ደረጃ ትንሽ መቆጠብ ያስፈልጋል። ዶክተር የምርጧ አዲስ አበባ ከተማ ከንቲባ መሆን ስትችል ለስልጣን ስትስገበገብ አመለጠ። አሁን እዚህ ሰዓት ላይ ያዙን ልቀቁኝ የምትለውን ነገር ማንም አይሰማም። የራስን ቃል በደርና አንደኛ ኢትዮጵያዊ ጨዋነትም አለ ተወሰነ ደረጃ ወይ ሌላው መጥፎ ሲሆን እኛም እንደዛ ከሆነን እነሱ ጨዋታ ነው የምንጫወተው ማለት ነው። እነሱን ሆን ማለት ነው። እነሱን ከሆን ደግሞ ምንም አልተለየንም። የተለየ ነገር አናመጣም። ከራስ ተማር ልጄ ወገን ዘመድ የለኛ። አይ በቃ እኛ ነው ጭምር በሀገራችን ካለ ስድብና ድንፋታ በስተቀር ሌላ የፖለቲካ ንግግር የለም ብዬ ዲፕሬሽን ይዞኝ ሳለ ይሄ ቪዲዮ ክሊፕ ልቤን ሳበው። የዩኤስ ኮንግረስ ኢትዮጵያ ውስጥ ስለሚካሄደው የመሬት ፑሸራ ለማጣራት ያደረገው ኦፕን ሂሪንግ ላይ
አንዱ ሄደ ፋክትስ ኦን ዘ ግራውንድ So please, put the facts on the ground. በል የተባለ የኢህአዴግ ተወካይ ላቀረበው ክህደትና ካውንተር አኩዜሽን ይሄ ጠቆር ያለ የጋምቤላ ሰውዬ ባልተለመደ ሁኔታ የፊሽካውን የሰውነትን ክብር ሳይነፍክ ጋምቤላ ስለሚካሄደው የመሬት ዘረፋ ፋክት ለሰውየውና ለስብሰባው ታዳሚ በደንብ አብራራ። ለየትና ደስ የሚያሰኘው እያብራራ ሳለ ሰውየውን ሁል ጊዜ ወንድሜ ያለ ሲሆን የጠራው ይሄ ወንድሙ ፋክትስ ኦን ዘ ግራውንድ ብሎ ያቀረበው ንግግር ለምን እንደተሳሳተና ለ21 ዓመት ሙሉ መለስ ዜናዊ ኢትዮጵያን ሲመራ አንድ ጊዜ እንኳን ጋምቤላ ውስጥ እግሩን ሳይጥል እንዳለፈ ነው የነገረው። He was a prime minister of Ethiopia for 21 years. He never set a foot in Gambia, not even once. Can you imagine that the president of America never been in Minnesota? You're talking about the fact. I'm talking about people who are there, who are my family members. ጨምሮም ጋምቤላ የተካሄደ ያለው ዘረፋ አገዛዙ ካለው የሞራሊቲ ወይም የገብነት እጥረት የመነጨና በከፊል ደግሞ የጋምቤላ ነዋሪዎች አገዛዙ እንደ ባዕዳ እንጂ እንደ ኢትዮጵያውያን እንደማያዋቸው ወይም በሌላ አባባል ዘረኝነታቸውን እንደሚያሳይ ነው። እንደተረዳነው ይሄ ሰላማዊና የተረጋጋ አነጋገር ያለው የጋምቤላ ተወላጅ ኢትዮጵያዊ አቶ ኦባንግ ሜቶ ይባላል። ስለዚህ ሰውዬ የበለጠ ለማወቅ በተለይም እውነት ኢትዮጵያዊነቱን ለማረጋገጥና ጀርባውን በቅርብ ለማጥናት ለመጀመሪያ ጊዜ እዚህ የፉገራ ኒውስ ኢንተርቪው ስቱዲዮአችን ውስጥ ለማፋጠጥ ጠርተናል። Ladies and gentlemen, without further ado, I now present you Mr. Obang Meto. ኦኬ ኦባንግ፣ ጥሪያችንን አክብረህ እዚህ የፉገራ ስቱዲዮ ድረስ ስለመጣህ በጣም እናመሰግናለን። Thank you. ትልቁ መስጋና ለናንተም ስለጋብዙኝ በጣም ትልቅ መስጋና አቀርባለሁ። you welcome. ይህን ቃለ መጠይቅ ከመጀመሪያችን በፊት ኢትዮጵያዊነትህን ለማረጋገጥ ሰነድ ማየት አለብን። ፓስፖርት ወይም የቀበሌ መታወቂያ ካርድ ይዘህ መጥተሃል? አላመጣም፣ ግን ያው ከፓስፖርት የበለጠ በርት ሰርቲፊኬት ይዤ አመጣሁት። ያው ካለም ያው በርት ሰርቲፊኬት አለ እዚህ ጋር። ኦኬ፣ እስቲ ይሄ ነገር ይታይ። ስም ኦባንግ ሜቶ፣ ትውልድ ቦታ ጋምቤላ ኢትዮጵያ፣ ልዩ ምልክት ጥቁር ሰው። ኦኬ እሺ። እንዴት ነው? አሪፍ አማርኛ ነው የምትናገረው። የት ነው የተማርከው? አንተ እኮ ትቀልዳለህ። ምን አሬብ ነው? በቃ የጨፈጨፍኩ አይደለም እንዴ? ቋንቋው አማርኛ የጨፈጨፍኩ ነው በየቀኑ። አሬብ መች ጨፍጭፎ ምን ቋንቋን እኮ ካልጨፈጨፉት መማር አይቻልም። ቅድም ፕሮግራሙ ላይ እንዳወሳነው አንተን እዚህ የጋበዝንበት ዋነኛው ምክንያቱ አነጋገርህና የፖለቲካል አፕሮች ትንሽ ለየት ያለ ስለሆነብን ነው ለኛ። ማለቴ ባደክበት ስፍራ ነው ጋምቤላ ነው በደል ምናምን የተፈጸመ፣ ግን አንተ ሁሉ ጊዜ ስለ ሰላም ስለ አንድነት ምናምን ነው የምታወራው። የሚደነቅም የሚጠረጠር ነገር ነው። ኦኬ ቴንክ ዩ። ያው በእውነት ያው ምንድነው ስለ ሰላም እኮ ሰላም የሌለበት ቦታም እኮ መኖር አይቻልም። ኢቭን ያንዳንዱ ሰዎች ቤታችን ራሳችን ሁላችን እንጣላለን ከሚስቶቻችን ከልጆቻችን ላይ ሁልጊዜ ያንዳንድ ጊዜ አናስማማም። ግን ያው ምንድነው ፕሮብሌሙ ካለ መነጋገር አለበት። ለምሳሌ የሚያምነው ሁልጊዜ እኛው እኮ ከመነጋገር በቃ ከንግግር ከኛ መካከል ያለን ነገሮችን መነጋገር በጣም አስፈላጊ ነው። እና ስለ ሰላም ያልኩበት ምክንያት ምንድነው እኛ ሁላችን በአንድ ሀገር የምንኖረው እንደ ጥላት ማየት የለበትም። ምክንያቱም ያው ነው ቅድም እንደነገርኩት ሰው ልጅን ያንዳንድ ላስማማ ነገር ይኖራል፣ ግን ያው ኮምፕሮማይዝ መኖር አለበት ከሰዎቹ ማለት ነው። እና ለዚህ ነው ቅድም እንዳልኩት ሰላም እኮ በነሳ አይመጣም፣ ሰው ይሰራል በሰላሙ። እና ሰላሙ ምንድነው ያው ሰላም ሰው ልጅ መፈጠር ማለት ነው። እኛ ራሳችን ይሄ መፈጠር አለበት ነው የሚያመነው እሱ ነው። ኦኬ እስቲ ቅድም ስላየነው ክሊፕ አጫውተን። ያው ባለፈው ያው በቅርብ ጊዜ አንድ 3 ሳምንት በፊት ያው ሂሪንግ ነበር የዩኤስ ኮንግረስ እና ያንን ጊዜ የኢህአዴግ መንግስት ተወካይ ነበር እዛ ጋር ውስጥ እና እሱ የሆነ ጥያቄ ጠየቀው ነበር። ስለ ላንድ ግራብ ነው አይደለ ውይይቱ? አው ስለ ላንድ ግራብ ነው። አው ስለ መሬት እንጠቃ ነው ማለት ነው። ምክንያቱም ያው በአሁኑ ሰዓት ሀገራችንን መሬት እንጠቃ በጣም የታወቀ ነው። ስፔሻሊ ከአፍሪካ እንኳን አንዱ ነው እና እዛ ጋር ሂሪንግ ነበር። ያው ሂሪንግ ዩኤስ ኮንግረስ ነው ለኢትዮጵያ ብቻ ሳይሆን ሌሎች አፍሪካን ተወካዮች ነበሩ እና ከኢትዮጵያ አንዱ ነኝ እና ለዛ ነበር እና እዛ ጋር ሄድኩት። ከኛ ንግግር በኋላ ቅድም እንደነገርኩት የመንግስት ከኤምባሲ የመጣ ሰው ነበር። እሱ ጥያቄ ጠየቃል። እሱ ጥያቄ ምንድነው
ፋክት ኦን ግራውንድ ይላል። ፋክት ኦን ዘ ግራውንድ በጣም የምንወደው ቋንቋ ነው። በቃ እነዚህን ካች ፍሬዞች ከላይ እስከ ታች ነው የሚያድሏቸው መሰለኝ። እሱ የሚለው ምንድን ነው? ኢትዮጵያ ውስጥ የተፈናቀለ ሰው የለም፣ ግን ያው ያየን ቪዲዮ አይተናል፣ ሰምተናል፣ የሆነ ሪፖርት ተሰፋል እንዳለ እንዴት በቃ ያው ነገሩም በትክክል ድናይ መሆን የለበትም። እና ለሱ የነገርኩት ምንድን ነው? ስማ እኛ እኮ እናውቃለን። አሁን ፋክት ኦን ግራውንድ የሚለው እኔም ራሴ አሁን ለምሳሌ ከምሬት የተፈናቀሉ ዝም ብሎ ተራ ሰዎች አይደለም። እኔም ስማቸው ማኩ ነው ወገኖችን ዘመዶችን እና ለሱ የሰጠውን ምላሽ ምንድን ነው? አንተ ይሄ ነገር የምትሰራበት እኮ ለራሴ ነው በቃ ለራሴ ስራ ነው እና ምክንያቱም ያው የአንተ ዳሞች ነው እንጀራው ነው እና በእውነት ግን ለሱ የነገርኩት ምንድን ነው? ይሄ እኮ ያንተ ቢሆን ኖሮ ይሄ እንደዚህ መሆን አሰበበት። ምክንያቱም አንተ ያሰብኩ ከምድር የተፈናቀሉ ያንተ ሰዎች አይደሉም። therefore እነሱ በቃ የተሰቃዩ ከሆነ በቃ ይሄ ድናይ መሆን ነው። ግን ለሱ የነገርኩት ለሁሉም መንግስት ማንም መንግስት ለዘላለም አይኖርም። ነገ ይሄ መንግስት ሊወደቅ ይችላል። ቀወደከም ግን ያ ፕሮብሌሙ ጉዳቱ ማን ነው? ግን አንተ እኮ ወንድሜ ያልክ ነው ስታነጋገረው የነበረው ዝምድና ምናምን ነገር አለ እንዴ? አዎ ምክንያቱም እኮ እኛ እኮ ወደን ታለን እኮ በቃ በፖለቲካ ይብን እዚህ ሀገር አሜሪካም ሌሎች ሀገር እኮ በአሳብን ለያየት ግን ዜግነታችንን አይለይም። ምክንያቱም ያው በእውነትን እሱ ወደን ታለምንም ኢትዮጵያዊ ነን እና ያው ኢትዮጵያዊነት በመሆኑ ራሱ በቃ ወንድሜ እንደ ወንድሜ ነው የምቆጥረው ማለት ነው። ግን በአሳብን አትስማማም እንጂ ግን ኢትዮጵያውያን መሆኔ በቃ ያው አሳቡ ነው እንጂ ግን በኢትዮጵያዊነታችን አንድ ነን ማለት ነው። ለዛ ነው ቆይ አንተ አሁን አበሻ ነህ ምን ለማለት ፈልገህ ነው? ኦኬ በዛ ላይ ኖ ቆይ አበሻ ማለት እስቲ ቀለም እስቲ እናውካከር እስቲ ይኸውልህ የአበሻ ቀለም ነው ይሄ ምንድን ነው? እስቲ ይዩት እስቲ አሁን እኮ የአበሻ ቀለም ሳይሆን የሰው ልጅ ቀለም ነው። በቃ የሰው ልጅ መልካችን እንለያለን፣ ቋንቋችን እንለያለን፣ ግን ዜግነታችን አንድ ነን። እና አንተ የምትለው ያው ትይዝልኛል እሱ አንድ ያባባል እኔ ጥቁር ሆኜን ጥቁርን አልወድም ሴዳን ይመስለኛል የዳብሎስ ወንድም በቃ ገደልከው። እሺ ከዚህ ወጥመድ ያመለጥ ስለ ህዝብ መፈናቀል ስታወራ እንደ ሳትከው ነገር አለ። ምክንያቱም አገራችን እኮ አሁን በጣም እያደገ ያለች አገር ናት እና የተወሰኑ ሰዎች መፈናቀል አለበት። ጋምቤላ እንድትለማ አትፈልግም እንዴ? ስራ እንዲፈጠር አትፈልግም እንዴ? ያን ለማድረግ ደግሞ ትንሽ ሰዎች ቢፈናቀሉ ምን አለበት? እንደ አባባሉ ኦምሌት ለመስራት የተወሰኑ እንቁላሎች መሰበር አለባቸው። ጸረ ልማትስ ባልሆንክ እንደ ሀገራችን ኋላ ቀር እንድትሆን ነው እንደምትፈልገው? በጣም ጥሩ ጥያቄ ነው ያልከት። ምንድን እኔ እኮ ልማት አልቀወምም። ምክንያቱም ሀገራችን እኮ ብራብ የታወቀ ሀገር ነው። ኦኬ እኔ ደግሞ ጸረ ልማት ምናምን ነገር መስለኝ ነው። እሺ ጸረ ልማት አይደለም። ልማት እኮ በጣም ጥሩ ነው። የሀገራችን ለማደግ ኢኮኖሚው ለማሳደግ ልማት በጣም አስፈላጊ ነው። ግን ልማቱ እኮ ከሰው መሆኑ አለበት። ታዲያ ጂዲፒያችን 10% ነው እንዴ? እኮ በቃ አንተ የሚለው እኮ ሌላ ሰው ብትጠየቅ ነው 10 ምናምን ብትሆን ኖሮ ለምንድን ነው የኛ አይቶቻችን ወደ አረብ ሀገር የሚሄዱበት? ለምንድን ነው የኛ ልጆች ወጣቶች ከሀገር ቤት የሚወጡበት ጊዜ ለምንድን ነው? ማት ምክንያት አለ። አንድ ምሳሌ ልሰጥ። ባለፈው 2012 172,000 የኛ ወገኖች ኢትዮጵያን በየመን ብቻ ከኢትዮጵያ የወጡ ሰዎች ነበር። ሰላም ያው በቃ 14% ብኖር ኖሮ ለምንድን ነው የኛ ወጣቶችን እንደዛ የማይሄዱበት ምክንያት? ሁሉ ጊዜ ደግሞ እንሰማለን አንድ ዶሮ ኦልሞስት የገባበት ዋጋው አንድ ኩንታል ወደ 3,000 ብር ገብቷል። እሱማ የዋጋ ግሽበት ነው። ደግሞ እንደምናውቀው ይሄ ዋጋ ግሽበት ከእድገት ጋር በጣም የተያያዘ ነውና ደስ ይለናል። ግን መንግስቱ ምን ይላል? ለኢንቨስተር እኮ ቢዝነስ ይሰጠዋል፣ ስራ ይሰጠዋል፣ ንጹህ ውሃ ይሰጣል። ከዛ ደግሞ የተፈናቀሉ ሰዎች አሉ። እስከ ዛሬ ድረስ እዛ ጋር የሚኖሩ ሰዎች ምንም ውጤታማ ነገር ለህዝቡ እንኳን የለም። ፕሮሚስ ነው እንጂ ግን በፕራክቲካሊ ለህዝቡ የተሰራ ነገር የለም። እና ለዚህ ነው ቅድም እንደነገርኩት ልማቱ መጀመሪያ ለህዝቡ መሆን አለበት። አሁን ለምሳሌ እነኚህ ኢንቨስተሮችን አድ ከረንሲ ያመጣሉ፣ ቢዝነስ ያመጣሉ፣ እንደዚህ የሚሉ ነገሮቹ አገሩ ልማት ያስፈልጋል። ግን እዛ ጋር ያለ ሀገር ቤት ህዝቡ መቀበር አለበት። እዛ ጋር ያለው የሚኖሩ ሰዎች ራሳቸው ቅድም እንደነገርኩት ኢንዲጂነስ ሰዎችን መብታቸው መቀበር አለ። ተመልከተ። አሁን ለምሳሌ
ያንዳንዱ ምሬት ነበር አንድ ምሬት አለ ከአዲስ አበባ ወደ ናዝሬት ያ ምሬት ዶሮ የጤፍ ነበር አሁንም አለሙዲን ማኖ ካራቱሪ መባል የምሬቱ ገዝተው የሲጋሬራ ሆኗል ከዚህ በፊት የሲጋሬራ ፍላወር የፍላወር ታዲያ አበባ ኤክስፖርት ጥሩ ነው ገንዘብ ነው ዶላር በቃ ሰው ሳራ የሚባላጎ አሁን ዛምሬት ከዚህ በፊት የውጤነች ጤፍ ነበር ሰዎቹ በዛ ላይ ይበሉ ነበርና ነው ታዲያ ጽጌረዳ አይበላም እንደሆነ ምን ተምታረጋው ጽጌረዳ አይበላም ግን ጤፍ ይበላል ጤፍ ቢሆን ኖሮ በቃ እንጀራ በቃ ነጭ እንጀራ በአሁኑ ሰዓት እንኳን ነጭ እንጀራ በጣም ውድ ሆኗል እሺ ኦቫን ከዚህ ህዝብ ማፈናቀል ከሚለው አርሳን ወጣ ጠቅላይ ሚኒስትራችን በቤኒሻንጉል ክልል በሺ ስለሚቆጠሩ ኤትኒክ አማራን ኢትዮጵያኖች መፈናቀል እንዲህ ብሎ አጽናናን ሌላው የተነሳው በቅርቡ ከቤኒሻንጉል የተፈናቀሉ የአማራ ክልል ወይም የአማራ ብሔር ተወላጆች በተመለከተ የቀረበ ጥያቄ ነው በነገራችን ላይ እዚህ አካባቢ ላይ የማፈናቀሉ ስራ አሁን በምርመራ የተረጋገጠው የአማራ ብሔር ማፈናቀል ብቻ አይደለም ሁለተኛ የሚመጣው የኦሮሞ ብሔር ነበር አሁን ለምሳሌ ያው እኮ ነው ቅድም እንደነገርኩት ያው የጎሳ በቃ የጎሳ ዘረኝነት በደምንገስት ደርሷል ማለት ነው በቃ እነሱ እንደሚለው ማለት በአባባሌ ያው ኦሮሞ ቢሆን ይሻላል ማለት ነው በቃ ለምንድን ነው እኔ እኮ ነው ቅድም እንደነገርኩት የብሔር ብሔረሰቦቹን አይጠቅምም ለሀገሩም ለማንም ጉዳት እንደምሆኑ እሱ እኮ ነው ማንንም ሰው ለምን ይፈነቀላል ከምረቱ ራሱ ያው ማለት አባባሉ በቃ ማንንም ሰው ያው ለምሳሌ ሌሎቹ ቅድም ለዚህ ነው ቅድም እንደነገርኩት ያንዳንዱ የጎሳ ድንቋን አለ ይሄ ግን በእውነት ለኛን አይጠቅም አሁን የጠቅላይ ሚኒስትሩ ሚለው ግን ለኦሮሞ ቢሆን ይሻላል ማለት ነው በሌላ አባባል ኦሮሞ እኮ የኛ ወገኖች አይደሉም እንዴ ኦሮሞ እኮ ኢትዮጵያዊ ናቸው ለዚህ ነው ሁሉ ጊዜ ነው የሚለው በኢትዮጵያ ምድር ያሉ በሙሉ ጎዶሎ መተባለ ኢትዮጵያዊ የለም ማንንም ሰው ከዛ ምረቱ መፈነቀል የለበትም ማለት ነው እና ለዚህ ነው ቅድም እንደነገርኩት ይሄን ራሱ የብሔር ብሔረሰቦች ጉዳቱ ምን አይነት ጉዳት ለአገሩም ይሄ ነው በቃ ግን ይሄ ነገር ምንድነው ከዛ የተፈናቀለው አማሮች አይደለም ኢትዮጵያዊ ናቸው እነኚህ የተፈናቀሉ ሰዎች ወገኖቻችን ነን መፈንቀል የለበትም ማለት እኮ ያቆ ምሬታቸው ነው ማንንም ሰው የትም ቦታ መኖር ይችላል ያንተ ኦርጋናይዜሽን ሶሊዳሪቲ ሙቭመንት ፎር ኢትዮጵያ ምናምን የሚለው ነገር አለ ስለዚህ ምንድነው ይሄ ያንተ ሙቭመንት ያው የኔ ሙቭመንት ሳይሆን የኛ ሙቭመንት ማለት ነው በቃ የጋራ ማለት ነው ምክንያቱም ያው ምንድነው ይሄ ነገር ያው የሙቭመንት የተቋቋመበት ምክንያት ዋናው ያው በእውነት እኛ ራሳችን አገር እኛ ያንዳንዳችንን በቃ በሰላም በኢኮኖሚነት በፍትም በምኑም ለመኖር እንፈልጋለን እና ምንድነው ያው የተፈጠረበት ምክንያት ምንድነው የብሔር ብሔረሰቦችን ፖሊሲ ከመጣ በኋላ የኢህአዴግ ፖሊሲው እኛ ሰዎችን ተከፋፍለናል ኢቭን ሳናወቅ እንኳን ሌላ ባሻ ሌላ ኢትዮጵያን ሲናቅ እንጠየቃለን ዘሬ ምንድነው እንጠየቃለን አይው ከደዛ ከሆነ እና አሁን ይሄ ሶሊዳሪቲ ሙቭመንት ስንት ጦር ኃይሎች አሏችሁ ታንክ አላችሁ AK45 ሰርጎ ገብ ነው እንዴት ነው ምን አይነት እንቅስቃሴ ነው ያላችሁ በጣም ምንም መሳሪያ ነገር የለም ግን አንድ ትልቁ የመሳሪያ አለን ያው ትልቁ መሳሪያ ፍቅር ነው እኛ ምን ታገለው በፍቅር ነው በአንድነት ነው በእኩልነት ነው ምክንያቱም አገራችን እኮ ያጠፋ ምንድነው የጣታኛ እኮ ደሃ አይደለም በመሪነት እንዳየለን ታላቁ መሪ አለን ምንድነው ታላቃችን መሪ የታላቃችን መሪ ቢሆን ኖሮ እኮ አሁን ተመልከታ አንድ ኤግዛምፕል ለሰጥ እሺ በቅርብ ጊዜ አንድ ልጅ ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ ይገባል እሺ አዲስ አበባ ሲገባ በቃ እሱኮ በቃ ኤ ስቱደንት ነው እሺ እና ልጁ አዲስ አበባ ሲገባ ሲማ የኦሮሞ ኮታ ሞልቷል የሚከተለው አመት ና ይላል አሁን እዚህ እንደዚህ የሆነ ሀገር ማለት ታላቃችን መሪ ከሆነ እኛ ራሳችን ተከፋፍለናል የያሁኑም የብሔር ብሔረሰቦችን ወደን ታላን መንግስት መስራ ሌላ እና ምን ሀገሩ ሌላ እና እኛ ይሄ በቃ የጋራ እንቅስቃሴ የተፈጠረበት ምክንያት ፕሪንሲፕል አለ ከጎሳ ለቅድም ያሰባብነት ስንወለድ ጎሳዎች አልነበርንም ኦሮሞዎች አልነበርንም ትግሬዎች አልነበርንም ሰው በሰውነቱ ያባቶቻችንን ወደ መስጊድ ስለሄዱ ሙስሊም ሆነን እናቶቻችን ስለ ቤተ ኦርቶዶክስ ስለሄዱ ክርስቲያን ሆነን እና እንደዛ ሰው በሰውነቱ
ኢትዮጵያ ለመፈጠር ለምን አንቻልም? እና ይሄ ምክንያት እኮ ድርጅቱ የተቋቋመበት ምክንያት ለዚህ ነው። እኛ እኮ በእውነት እዛ ምድር ያለው ጎዶሎ የምትባል ኢትዮጵያዊ የለም። እና ሁል ጊዜ ለሰዎቹን እኛ በቃ ለየት የሆነበት ቅድም አንተ እንዳልክም ለየት የሆነበት ምክንያት ምንድነው? ኢትዮጵያ ውስጥ የተበደለ ሰው አለ? አዎ። ያልተበደለ ሰው የለም እዛ መሬት ውስጥ። እና ያለፈና በአዲሱ መንፈስ ለምን አንኖርም? አንድ ላይ አንሆንም? እና ይሄ ግን ለመወገድ በዚህ ፕሪንሲፕል ከከተልን ለኔም በእውነት ተስፋ እናገኛል። ምክንያቱም ቅድም እንደነገርኩት ወደ የትም ብትሄድ አማራ ክፍለ ሀገር ብትሄድ፣ ኦሮሞ ክፍለ ሀገር ብትሄድ፣ ጋምቤላ ክፍለ ሀገር፣ ኦሞ ጭሎኮ ያለ እነሱ መፈልጉ ንጹህ ኤዱኬሽን ምግብ ምንም ይሄ ከተሞላ በኋላ ማለት እሱ ነው። እና ተመልከት እኛ ምን ይኖርበት አሜሪካ ሰው ልጅ እንደፈልገው በቃ የሚሆንበት ቦታ ይሄዳል። በቃ እንደፈለግ ግን ሀገራችን የለም። ያንዳንዱ የራሱ ድንኳን አለና እኛ ይሄ ነገር ለመወገድ ቅድም እንደነገርኩት አንድ ሰው በጎሳ በራሱ ጎሳ መሆኑ ሄዶ መንጃ ፈቃድ ወደ አሁኑ ያገኛል። ሄዶ አሁን ለምሳሌ የኢህአዴግ አባል ከሆንክም እና አሁን ይብን የአንድ ነገር ደግሞ በጣም ስፔሻሊ ጉዳት የሆነ አሜሪካ እኮ ሌላ ቦታ ብትሄድ የማንም ሰው መታወቂያ ጎሳም ባል ነገር አይጠቀስም። ለምንድን ነው የጎሳ የምትጠቀስበት እኮ ምክንያቱ ምንድን ነው? እኛ እኮ በቃ እኔ ራሴ አሁን የጋምቤላ ተወላጅ ነኝ፣ አኝዋክ ነኝ። በአኝዋክን አኩረበታለሁ፣ ግን ከአኝዋክ ውጭ እኮ ሰው ነኝ። ከዛ ደግሞ ኢትዮጵያዊ ነኝ። እና ይሄ መታወቂያ ወረቀቱ ራሱ እያንዳንዱ ሰዎች ይጠቀማሉ። እኔ የምለው ኦባንግ ለምንድን ነው ከኦባማ አሜሪካ ጋር ኢትዮጵያን የምታፎካከራት እንዴ? አሜሪካ ራሱ እኮ በጣም አስከፊ የዘረኝነት ታሪክ ያለው ሀገር ነው። በተጨማሪም 200 ዓመት ነው ኢቮልቭ ያደረገ ዲሞክራሲ ነው ያላቸው። እኛ ደግሞ ዲሞክራሲ በስም ነው እንጂ በእውነት ከሆነ ያው ዲቨሎፕመንታል ስቴት ነን። እና መጀመሪያ ዲቨሎፕመንት ይምጣ እድገት ይምጣና ከዛ በኋላ ደግሞ ወደ ዛኛው እንሸጋገራለን ለሚሉትስ ምን ትላለህ? በጣም ጥሩ ጥያቄ ነው። እሱ እኮ ማደግ ያልክ ምንድነው? ማደጉ እኮ ከሰው መጀመር አለበት። አሁን አንድ ምሳሌ ልሰጥ። አሁንም አገር ቤት ያለው መንግስት ምን ይላሉ? እኛ እኮ መንገድ ሞልቷል፣ ኢንፍራስትራክቸሩን ከዚህ በፊት የበለጠ መንገድ አለ። ከዚህ ላይ ደግሞ ምን ይላሉ? ኢንሳ ሞልቷል። ዋናው እኮ የፊዚካል ኢንፍራስትራክቸር ሳይሆን የሰው ኢንፍራስትራክቸር ነው። አገራችንን በቃ እዛ ጋር ያሉ ሰዎች አንድ የፊዚካል ስትራክቸር ማንም መቼም ቀን ይወድቃል፣ ይፈርሳል። እና ህዝቡ ግን መጀመሪያ በህዝቡ ቢል መሆን አለበት። ለዚህ ነው አሁን ለምሳሌ ቅድም እንደነገርኩት መንግስት መስራ ሌላ ለህዝቡ የምነጋገሩ ሌላ ወደን ታላና አሁን እኮ ይሄው በቃ እነሱ መንግስት መስራና የምነጋገሩ አንድ ቢሆን ኖሮ ፕሮብሌም አይሆንም። ቅድም እንደነገርኩት እነሱ መስራ በቃ ይሄው መንገዱ ተሰርቷል። በጣም ያው አለ ኤንታ አዲስ አበባ ምርጥ መንገድ ከኬንያም ከጅቡቲም ከምን በአካባቢያችን የሚፎካከረን የለም። በመንገድ በጣም የምንኮራበት ነው። መንገድ አለ፣ ሌላ መንገድ አለ። ያው መንገዱ የጎደለ መንገድ አለ። አሁን እስከ ዛሬ ድረስ ያልተሰራ መንገድ አለ። ያው ምንድነው? የፍቅር መንገድ የፍቅር መንገድ ቅድም እንደነገርኩት እኛ እኮ ተከፋፍለናል። አሁንም ስፔሻሊ ከድሮ በኢትዮጵያን ባህል ያው እኔ ራሴ እኮ አንድ ምሳሌ ሰጥቷለሁ። ጋምቤላ በተማርኩበት ጊዜ አንድ ጓደኛ ነበር። እሺ ያው ጓደኛም ራስ ጉበና ያብሮ ነው የተማረ አንድ ክፍል አንድ እና ከዛ በ2002 አገር ተመለስኩት። እሱ የነገረኝ ምንድነው? እኔ እኮ ጉራጌ ነኝ። እኔ ደግሞ ጠየቅኩት፣ መቼ ጉራጌ ሆንክ አንተ? ከዚህ በፊት እኮ ይሄ የጉራጌ ነገር አላውቅም ነበር ታውቃለህ። እና ይሄ የብሔር ብሔረሰቦቹ ራሱ ቅድም እንደነገርኩት አሁን ኢትዮጵያ ውስጥ የሚፈልገው መንገድ አለ። መንገዱ የቀረ መንገድ አለ። ያ ምንድነው? የፍቅር መንገድ ነው፣ የአንድነት መንገድ ነው። ደግሞ ተንቆል መንገድ ሳይሆን በትክክለኛ ይሄ ነገር አክቹአሊ የለም ሀገራችን። ይሄ መንገድ ደግሞ ለመስራት የቻይኒዝ ምትራ አይደለም፣ በራሳችን አቅም የምንሰራ ነው እንጂ ያው ምንድነው ቅድም እንደነገርኩት እኛ ኢትዮጵያ ውስጥ ያለው በዛ ምድር ያሉ ያንዳንዳችንን በአንድ አመለካከት እንደ ወንድሞችን ወገኖችን ሆኝን አሁን ተመልከት። ወደ ታንዛኒያ ብትሄድ እሺ ታንዛኒያ ብትሄድ ያሉ ታንዛኒያዎችም ጎሳቸው አሉ፣ ግን ስለ ጎሳ አይጨነቁም። ስለ ማንነት ማንም አይጨነቁም።
እና እኛ ሀገር በተሄድ ቅድም እንደነገርኩት ኢቭን ነጮቹን ስንገናኝ አንጠየቅም። አንተ አይሪስ ነው ዞሬ ምንድና ግን ሌላ ኢትዮጵያን ሰስፔሽን እንላለን እንጠየቃለን። እና ለዚህ ነው ግን መንገዱ አሁን ያልተሰራ ነገሩ ቅድም እንደነገርኩት ያ ህዝብ ራሳችን መወደድ መከባበር እኛ ራሳችን ካልተቀበርን እኮ ለምን ማን ሰው ሌላ ሰው መጥቶ እኛ ይቀበራል ብለው የምትፈልገው ከኢትዮጵያ ምን እንዲሆን ነው? እስቲ ያንተ ቪዥን ምንድነው? እስቲ አጫውተን። ከኢትዮጵያ የኦባንግ ራዕይ ምንድነው? የኦባንግ ራዕይን እስቲ አጫውተን። ቴንክ ዩ ነው። የኦባንግ ራዕይ እኮ የማንም ራዕይ ነው። ኦባንግ እንደፈለገ በቃ አገር ቤት እንደምንኖር በቃ አሁን ለምሳሌ ኢትዮጵያ ውስጥ እኮ ሚዲያ አፈንዋል። ኢትዮጵያ ውስጥ ፍትህ ያው የሚባል ነው ጁዲሽሪ የለም። ኢትዮጵያ ህዝብ ኤሌክሽን የለም። ተመልከተ ሀገራችንን አራናፌ ፉገራ ኤሌክሽን አለ ሞልቶ እና የኦባንግ ራዕይ ቅድም እንደነገርኩት እኛ እኮ በሰላም እንድንኖር ነው በቃ ያለ ምንም ያለ ይሄው ጎሳ መከፋፈሉ ይሄ ነገር ለመስራት ደግሞ ቅድም እንደነገርኩት ምንድነው የተከፋፈለ ሰዎች አብሮ ለመኖር አይቻልም። ኢብን ባልና ሚስት ቢሆን ፍቅር ሲኖር ነው፣ መከባበር ሲኖር ነው፣ አንድነት ሲኖር ነው፣ መወዳደት ሲኖር ነው እንጂ ህዝቡ ቤተሰቡ መኖር ማንም ቤተሰብ ለመስራት ይሄም ግን በቃ በግድ አስፈላጊ ነው። እና አሁን የኦባንግ ቪዥኑ የማንም ኢትዮጵያን ቪዥን በሰላም እንድንኖር ነው። በቃ እኛ እንደፈለገው ምክንያቱም እኛ እኮ እዚህ ጋር ለምሳሌ እዚህ የምንኖርበት ኢትዮጵያውያን በስደት ነኝ እኛ ብቻ ሳይሆን ዓለሙ በሙሉ እኛ እንደ ስደተኞች ነን። ነገ እንሞታለን፣ ከዚህ ዓለም እንhalፋለን። ሳንሞት ግን የሆነ ደንበኛ ጥሩ ነገር መስራት አለብን ማለት ነውና የኔ ራዕይ ምንድነው እዛ ጋር ያለው ሰዎችን ኢትዮጵያ ውስጥ ያለ እዛ ምድር በውስጡ ያንዳንዱ ራሱ ቢቀብር ግን በተንቆል ሳይሆን በእውነቱም ያው የኢትዮጵያን ኮንስቲቱሽን አለ ኮንስቲቱሽን ይቀበር አይለ ነገሩ ኮንስቲቱሽናችን በጣም ጥሩ ነው የተባለ ነው። ከሌሎችም ዲሞክራሲያዊ ሀገሮች ጋር የሚፎካከር ነው። በጣም የሚኮራበት ኮንስቲቱሽን ያለን ኃይለ ማርያም ደሳለኝ ዘ ኮንስቲቱሽን ብሎ የነገረን ጥሩ ነው። ኦኬ ኦባንግ ሲሪየስ ነገሮችን እንተውና አሁን ደግሞ ፈታ ያሉ ጥያቄዎችን ላቅርብልህ። ኦኬ ከነዚህም ግቦች የትኛው ይሻላል? ሽሮ፣ ጥብስ፣ ፍርፍር፣ ቂጣ፣ ገንፎ ወይስ አተርክክ? ገንፎ። ኦኬ ጥሩ መልስ ነው። እሺ ከእግር ኳስ ቡድኖችስ ለየትኛው ነው የምትደግፈው? ማንቸስተር፣ አርሴናል፣ ቼልሲ፣ ባርሳ፣ ማድሪድ፣ ጁቬንቱስ ወይስ ሙኒክ? ኢትዮጵያ ብሔራዊ ቡድን። ይሄ ሰውዬ ፖለቲካ ነው። ኦኬ ፖለቲካ አይደለም፣ ፖለቲካ ነው። ፖለቲካ ናት። ኦኬ ወደሚቀጥለው ጥያቄ እንሄዳለን። ከዘፈን ደግሞ የዘፈን ምርጫ ምን አይነት ነው? ማንን ነው የምትሰማው ይሄን ሰሞን? ያው አማራጭ ሰጠኛ ማን? ኦኬ ምርጫ ቴዲ ታደሰ፣ ቴዲ አፍሮ፣ ቴዲ ሞሲሳ፣ ቴዲ ዮሴፍ ወይስ ቴዲ ገብረ ህይወት? አናነሻት ሰለሞን። አሪፍ ናት። እንዴት ነው? አዲስ ነው? አዎ አዲስ ነው። ምክንያቱም የሷ በጣም የምወደው ዘፈን ምንድነው በቃ እኛ ስለምናገረው ነው። ሷ ምን ይላል አገሬ የለኝም አገሬም ዓለምንም ዘሬ የለኝም ዘሬ ሰው ልጅ ነኝ ቋንቋም የምናገረው ቋንቋ የለኝም ቋንቋው ፍቅሬ ነው በቃ ማለት እሷ የሚለው ራሱ በቃ ይሄ በዚህ መከፋፈሉ የለም ውጪ ማለት ነው። እሷ የሚለው ምንድነው በቃ ሰው ነኝ ማለት ነው። የቁኔ ቋንቋም የሆነ አንድ የጎሳ መሆን የለበትም እና አገሬም ደግሞ አንድ ክልል የሚባል ነገር የለም እና አገሬ የለኝም አገሬም ዓለም ነው ቋንቋ የለኝም ቋንቋው ፍቅር ነኝ እና በቃ ለዛ ነው በጣም ሪሊ በጣም አሪፍ በቃ አንተ እንደ ኦባማ ነገር ማለት ነው። እንደ ኦባማ እንደ ቡዳ እንደ ጋንዲ ማንዴላ እንዴት ነው? እንደዚህ አይነት ነገር ነው ጨዋታው? እንዴት ነው? አይደለም በቃ እኔማ ገበሬ ነኝ። ገበሬ ነህ? ኢንቨስተር ነህ? አዎ ገበሬ እርሻ አለ? አዎ ስንት ሄክታር? አሁን እኔማ አስበው ሁሌ እጸላለሁ ነካ ነው ይባናት ይሄ መሬት እኮ ኢንዲያኖቹ እንዳይጨረሱብኝ ብዬ በቃ እና ከዛ በኋላ ሀገር ቤት መለሳለሁ እንደን ያው መሬት ይገዛሉ። ይሄው መገዛቱ ሳይሆን ያው የሀገራችን መሬት ሜቢ በርካሽ ቻይ ከእንዱ የጥንሽ የርካሽ የሆነ አገኛለና በቃ ደንበኛ ገበሬ ነው መሆነው የኔ ዋና። አሪፍ እና ምንድን መትከል ነው የምታስበው? እሱማ ምን ሌላ ምንድነው በቃ
ማስላ ችሎኒ ነው በቃ ራይስ የለም። እኛ እኮ ያው ከርከሮ አላችሁ ከርከሮ በቃ ይገዛል። ምን ከርከሮ ይከረክራል። ዌሎ ባንክ በጣም የምደላ ሰው ሆነ አግኝተናል። የሰላምና የፍቅር መልእክትህ እኛ ጋር well received so anytime እዚህ መተህ መፎገር ምናምን ትችላለህ። ቴንክ ዩ ትልቁ መስጋና ለናንተም። እንዲያውም ከመምጣት በፊት ስምህን የኢትዮጵያ መንግስት የቴሮሪስቶች ሊስት ላይ ተነው ትንሽ ቦክተንሽ ነበር። ምክንያቱም እንዴ እዚህ መጥቶ ያፈነዳነስ ምናምን ነገር ብለን ነበር። ግን አንተ እዚህ ቦምብ ወይም የሚፈነዳ ነገር ይዘህ አልመጣም አይደል? ቦምብ እንኳን እጅ አላመጣም ግን Eduardo. በሉ እንግዲህ በርቱ ማቱዴቱ we have something in common.